ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ዛሬኛ በዚህ መሪ ጀርባ በጽናት ለመቆማችን ለነገዋ ሀገር በልበ ሙሉነት ለመነሳታችንና ይህንን የልማት ጉዞ በቁርጠኝነት ለመደገፋችን ምክንያት አለን። ምክንያቱም እኛ በምክንያት የምናምን በምክንያት የምንከተልና የምንመርጥ ኩሩ ዜጎች ስለሆንን። የዚህ ሁሉ ጽኑ እምነታችንና እርግጠኝነታችን ምክንያት ምን መሰላችሁ? ይህንን እውነት ማንም ሊያድበሰብሰው በማይችለው በተጨባጭ የመሬት እውነታና በታሪክ ሚዛን ፊት አቅርበን እንፈትሸዋለን። ምክንያታችንን እነሆ። በአመራርህ ላይ ያለን ተስፋ ለአፍታም አይናወጥም። ምክንያቱም ቃልን ወደ ተግባር ስትቀይር በተደጋጋሚ አይተንሃል። ይህ ጉዞ ወደ ኋላ አይመለስም። ምክንያቱም የነገዋን ታላቅ ሀገር መፈጠር የሚያሳዩ ስትራቴጂካዊ ምልክቶችን ዛሬ ላይ በግልጽ እያየን ስለሆነ ይህ ነገር አይሆንም ይሉናል። ምክንያቱም እነሱ ነገሮችን የሚመዝኑት በባዕዳን ጩኸትና በባንዳ ጥቃቅን ጥቃቶች ልክ ብቻ ስለሆነ ይህ ነገር አይሆንም ይሉናል። ምክንያቱም የከበቡን ፈተናዎች ግዙፍ እንደሆኑና ሀገሪቱ በኢኮኖሚ ጫና ውስጥ እንዳለች ብቻ ስለሚያስቡ ይህ ነገር አይሆንም ይሉናል። ምክንያቱም በባህር በር ጥያቄያችን፣ በህዳሴ ግድባችንና በብሪክስ ስኬታችን ሳቢያ የታሪካዊ ጥላቶቻችን ስልታዊ ጫና የበረታ መስሎ ስለሚታያቸው። እኔ ግን አስረግጬ እላለሁ፣ ይህ የሚሆንና ኢትዮጵያ የምታሸንፍበት የታሪክ ምዕራፍ ነው። ምክንያቱም ከፈተናዎቹ ግዝፈት በላቀ ሁኔታ የውስጥ አቅምን አውጥቶ የመጠቀም ቆራጥነት በአመራር ላይ ስላየን ይህ የኢትዮጵያ ከፍታ የማይቀር እውነታ ነው። ምክንያቱም አንተ የከበበንን የዲፕሎማሲና የውስጥ ጫና ልክ በብልሃትና በጽናት እየሰበርክ ታሪካዊ ድሎችን ማስመዝገብ በመቻልህ በአመራር ላይ ያለን እምነት ፍጹም የጸና ነው። ምክንያቱም ከባድ ፈተናዎችን በብልሃት አልፈህ ለሀገር ህልምና ህልውና የቆምክ እውነተኛ መሪ መሆንህን በተግባር ስለተረዳን በጎጥና በመንደር ፖለቲካ ተከፋፍለን የነበርንበትን ቀፋፊ የታሪክ ምዕራፍ ዘግተን ነገ በትልቅ ሀገራዊ ማዕቀፍ ውስጥ እንታረቃለን። ምክንያቱም እርስ በርስ የሚያጋጩንን አጀንዳዎች በአፈሙዝ ሳይሆን በጠረጴዛ ዙሪያ በውይይት ለመፍታት ኮሚሽንን ያህል ትልቅ ተቋም ከፍቶ መላውን ማህበረሰብ የሚያወያይና የእርቅ መንገድን የቀየሰ አስተዋይ መሪ ስላለን በዓለም ታሪክ ውስጥም ትላልቅ ለውጦችን ያመጡ መሪዎች ሁሉ ጉዟቸው ልክ እንደዚሁ ነበር። የአሜሪካው ታላቅ መሪ አብርሃም ሊንከን ሀገሩን መምራት በጀመረበት ወቅት የቅርብ አማካሪዎቹ ሳይቀሩ ይህ ነገር አይሆንም፣ ሀገሪቱ መዳን አትችልም እያሉ ተስፋ ይቆርጡ ነበር። ምክንያቱም አሜሪካ በታሪኳ አይታው በማታውቀው የእርስ በርስ ጦርነት ተከፋፍላ የውስጥና የውጭ ጠላቶቿ ሀገሪቱ ሙሉ በሙሉ እንደምትፈራርስ እርግጠኛ ሆነው ይጮሁ ስለነበር። ነገር ግን ሊንከን ሁሉንም የነቀፌታ ማዕበል በጽናት መክቶ ታላቋን አሜሪካን ለዛሬው ስኬት አበቃት። ምክንያቱም እሱ ነገሮችን የሚመዝነው ሊገነባት በሚፈልጋት ሀገር ጽኑ ራዕይ ልክ ነበር። የዛሬዋ ኢትዮጵያ ጉዞና ያንተም አመራር ከነዚህ የታሪክ ምስክሮች ፈጽሞ አይለይም። የዘንድሮው የሰባተኛው ሀገራዊ ምርጫ ውጤትና ህዝቡ ለብልጽግና ፓርቲ የሰጠው አብላጫ ድምጽ ተራ የፖለቲካ ውድድር ማሸነፊያ ቁጥር አይደለም። ምክንያቱም ይህ ውጤት የኢትዮጵያን የነገ ከፍታ ለማረጋገጥ በልበ ሙሉነትና በጥልቀት የተሰጠ ታላቅ የህዝብ አደራ ስለሆነ ህዝቡ ይህንን ውድ ድምጽ ላንተ ሰጥቷል። ምክንያቱም ላለፉት ዓመታት ያሳየኸውን አስደማሚ ትጋትና ለሀገር የከፈልከውን ዋጋ በተግባር ስላስተዋለ አንተም ይህንን ታላቅ አደራ በተግባር ተቀብለሃል። ምክንያቱም ምርጫው ካለቀ ማግስት ጀምሮ ድልን ወደ ቢሮ ወንበር ሳይሆን በቀጥታ ወደ ህዝብ አገልግሎትና
ወደ ማህበረሰብ ልማት አውድማ በመቀየር አዲሱን የሥራ ምዕራፍ በተግባር ስላበሰርክ ወደ ማዕድ ማጋራት፣ ወደ ክረምት በጎ ፍቃድ አገልግሎትና ወደ አረንጓዴ አሻራ ንቅናቄ በመግባት የህዝብን አደራ በቃላት ሳይሆን በስራ ምላሽ የመስጠት ቁርጠኝነትህን አስመስክረሃል። ምክንያቱም እውነተኛ መሪነት በስልጣን መኩራት ሳይሆን ጎንበስ ብሎ የህዝብን ችግር መጋራት መሆኑን በተግባር ስለምታምን። ኢትዮጵያ ብዙ ፈተናዎችን አልፋለች። ነገር ግን በቆራጥ አመራር፣ በትጋትና በህዝብ አንድነት ሁልጊዜም ወደ ስኬት ትደርሳለች። ይህንን የምለው በተስፋ ብቻ ሳይሆን መሬት ላይ ባሉ ተጨባጭ ምልክቶች ነው። የታላቁ የህዳሴ ግድብ ግንባታና ተከታታይ የውሃ ሙሌቶች ያለ አንድ የውጭ እርዳታ በራሳችን አቅም ሲጠናቀቁ ማየት ችለናል። ምክንያቱም አትችሉም የሚሉትን ላኪዎችና ተላላኪዎች ጩኸት በተግባራዊ ድል የመስበር ጽናት ስላለን ብሪክስን በመሰለ ታላቅ የዓለም የኃይል ሚዛን ውስጥ እኩል ተቀምጠን ብሔራዊ ጥቅማችንን ማስከበር ችለናል። ምክንያቱም የኢትዮጵያን የፖለቲካና የኢኮኖሚ ክብደት በዓለም መድረክ ላይ ወደ ላቀ ከፍታ የማሸጋገር ጥበብ መሪያችን ላይ ስላለ በአረንጓዴ አሻራ በቢሊየን የሚቆጠሩ ችግኞችን በመትከል ለአየር ንብረት ፍትህ የዓለም መሪ መሆን መቻላችን እውነት ሆኗል። ምክንያቱም የሀገራችንን ገጽታና የአየር ንብረት ሚዛን በተግባራዊ ስራ የመቀየር ትልቅ ራዕይ ስለሰነቅን ከ130 ሚሊዮን በላይ ለሚሆን ህዝባችን ህልውናና የረጅም ጊዜ ዋስትና የሆነውን የባህር በር ፍላጎታችንን በዓለም መድረክ በግልጽ ማንሳት ተችሏል። ምክንያቱም ይህንን ፍትሃዊ ጥያቄ ለዓለም ለማሳየት የሚያስችል የዲፕሎማሲ ድፍረትና እውነታን የመጋፈጥ እርምጃ በአመራርህ ላይ ስላየን ኢትዮጵያ የባህር በር ፍላጎቷን በልበ ሙሉነት ታሳካለች። ምክንያቱም 130 ሚሊዮን ህዝቧ የህልውና ዋስትና የሆነውን ይህንን ፍትሃዊ ጥያቄ በዓለም አቀፍ መድረኮች ላይ ያለምንም ፍርሃት በግልጽ ማንሳት የቻለ ቆራጥና ደፋር መንግስት ስላላት ሀገራችን ወደ ውጭ ከመመልከት ወጥታ በራሷ የውስጥ አቅም ብቻ መቆም ትጀምራለች። ምክንያቱም ከተመጽዋችነት ስነ ልቦና ተላቀን የኢኮኖሚ ነፃነታችንን በራሳችን ላብና ጥረት እንድንገነባ የሚያነሳሳንና ከተሞቻችንን እያደሰ ብሔራዊ ኩራታችንን የመለሰልን ብርቱ መንግስት ስላለን ዛሬ በመሬት ላይ እውን እየሆኑ ያሉ ታላላቅ ሜጋ ፕሮጀክቶች፣ የዲፕሎማሲ ስኬቶችና የኢኮኖሚ ትራንስፎርሜሽኖች በሙሉ የሆይ ሆይታ የድንገቴ ፖለቲካ ውጤቶች አይደሉም። ምክንያቱም ዛሬ በአይናችን የምናያቸው ታላላቅ ስራዎች በሙሉ ከ20 ዓመታት በፊት ገና ስልጣን ባልጨበጠው ተራ ወጣት አእምሮና ልብ ውስጥ ለሀገር ታላቅነት ተወጥነው የተዘጋጁ የረጅም ጊዜ ህልሞች ስለሆኑ የኢትዮጵያ ሁለንተናዊ መነሳትና የብልጽግና ጉዞ ከቶም ማቆሚያ የለውም። ምክንያቱም በየሰከንዱ ተለዋዋጭና ተወዳዳሪ በሆነው የዛሬው ዓለም ውስጥ በስኬት ለመዝለቅ በቃን የሚባል ነገር እንደሌለና ዘላቂ ልዕልናን ለማረጋገጥ ሁል ጊዜም ወደ ላቀ ከፍታ መገስገስ እንደሚገባ በጽኑ የሚያምን መሪ ስላለን ምስራቅ አፍሪካ ያለ ኢትዮጵያ፣ አፍሪካ ያለ ኢትዮጵያ፣ ዓለም ያለ ኢትዮጵያ ትርጉምና ሚዛን የሌላቸው ይሆናሉ። ምክንያቱም ይህች ሀገር የሌሎች ፍላጎትና አጀንዳ የሚወሰንላት ሳይሆን የራሷንና የቀጠናውን ዕጣ ፈንታ ራሷ የምትወስን የምትፈልግ ብቻ ሳትሆን የምትፈለግ የትኛውንም የኃይል ሚዛን ፍለጋ ወደ ሌላው የምትሄድ ብቻ ሳይሆን ዓለም አቀፍ መሪዎችና ጥቅሞች ሁል ጊዜም በክብር ወደሷ የሚመጡባት የታሪክና የጂኦፖለቲካ ማዕከል ስለሆነች የኢትዮጵያ የብልጽግና መንገድ ወደ ኋላ የማይመለስ የጽናት ጉዞ ነው። ምክንያቱም መሪያችን ቃልን ወደ ተግባር የመቀየር ህልምን ወደ መሬት የማውረድና የተደቀኑባትን ቀጠናዊ ፈተናዎች በብልሃት የመሻገር ድንቅ አቅም እንዳለው በተደጋጋሚ ስላሳየን ምርጫውን ተከትሎ የገባው የሥራ ቃልና የህዝብ አደራ የሀገሪቱን ዘላቂ ልዕልና፣ ልማትና ታሪካዊ ክብር ይበልጥ እንደሚያጠናክረው ፍጹም እርግጠኞች ነን። ምክንያቱም ትላንት በህልም የተዘራውና ውስጡን የሚሰራው ሥራ ነገ መላው ዓለም በአግራሞት የሚመለከተው ታላቅ የድል ምዕራፍ ሆኖ መከሰቱ የማይታበል እውነት ስለሆነ ዛሬ የሚያጣጥሉህና የሐሳብህን ትልቅነት ማስተዋል አቅቷቸው በትናንሽ አጀንዳዎች የሚወርፉ አካላት ነገ ማፈራቸው አይቀሬ ነው።
ምክንያቱም ዛሬ ባይረዱህም ነገ ታሪክ በግልጽ እንደሚመሰክርልህና ሕዝብህም በክብር እንደሚያወድስህ ስለምናውቅ ኢትዮጵያ ታሳካለች እናምናለን፣ ደግሞም እናያለን። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።